ዳጣ እኔ ደግሞ ቁጥቁጥ አባላለሁ። ያብሽ ቀንደኛ ጠላቱ ነው። ቁጥቁጥ አስሙሽ ነው። ምን ነው አንቺስ ዳጣ ተብለሽኝ እንዴ? ያው ሁለቱም ማቃጠል ነው ስራቸው። የግሌ ምን ሆንሻል? ዳጣ እኮ እንግዳችን ነች። እሷ ደግሞ ስንት ቀለት ከርም ይሆን? መቼም እንደ ኢትዮጵያ ፕሬዝዳንት እንግዳ መቀበል ሆኗል የኛ ስራ አይደል እንዴ? ሄሎ ፊፊ። ፊፊ ጭራሽ ቦልጅ ጠበስክ? በሸታ ይጥበስ። አረ አንቺ ጋር አይደለም፣ እዚህ አንድ የማይጠቅም ልጅ አለ። የግሌ መካሻ እዚህ ቤት እንግዲህ አብርሽን ተከትለው የሚመጡ ሴቶች ጉዳይ በጣም አሳሳቢ ሆኖባታል። እንግዲህ ባለፈው ሲገርምሽ ያንቃቃል ሊደግምሽ ይላል ያገሬ ሰው። እንግዲህ የባለፈውን የትትናን ጉዳይ ሳትጨርስ አሁን ደግሞ አብራ አደጌ ጓደኛዬ የጥንቱ ይጧቱ በማለት እንግዲህ መታለው ላይ አንገት ላይ ተጠመጠመችበት ዳጣ መታለች። ቤተሰቦቻችን ዳጣ ስትመጣ እንግዲህ የግሌ መካሻ በጣም የተናደደችው ዳጣ ብላ ስትላት እንግዲህ እሷ ራሱ ምንድን ብላ ነው ስሟ የታወቀቻት እንዴ ምሽ ነው እንዴት ትላታለች። አንቺስ ዳጣ አይደለሽ? የኔ ማቃጠል ነው አንቺ ማቃጠል ነው አንቺስ እውነትም ዳጣ ነሽ እያለቻት ነበረ ማለት ነው። እንግዲህ ገና ከትውውቋ ጀምሮ በዛም እንግዲህ በጣም እየተናደደች ነበረ። ቤተሰቦቻችን የግሌ በጣም ተናዳለች በሚገርም ሁኔታ። እና ወደ ቤተሰቦቻችን ያው ይህን ይመስላል ዛሬው ማለት ነው። እና ቤተሰቦቻችን እንግዲህ በጣም በሚገርም ሁኔታ ይህን ይመስላል። ያው እንግዲህ አሪፍ ነገር እንደሚሆን ተስፋ እናደርጋለን። የግሌ ግን በጣም ተናዳለች። ምክንያቱም ከምችለው በላይ ነው የሆነባት ነገር ይሹ። ምክንያቱም አንዱ ሲመጣ አንዱ ሲሄድ፣ ያሁኑ ደግሞ የልጅቷ ጉዳይ በጣም አሳሳቢ ነገር ሆኖባታል። ምክንያቱም በዚህ ልክ አልጠበቀችውም። ይሄ ነገር ሲመጣ ደግሞ ከአቅሟ በላይ ሆኖባታል ማለት ነው። ቤተሰቦቻችን እንግዲህ ዳጣ እዚህ ጋር መምጣቷ በጣም አሳሳቢ ሆኖባታል። አናዷታልም፣ ረብሿታልም ሁኔታ ነገሩን ከሚባለው በላይ ማለት ነው። ቤተሰቦቻችን የግሌ እንግዲህ ያው የግሏን እየሞካከረች ነው። ምክንያቱም አንዲቱ ስትመጣ አንዲቱ ስትሄድ እየተበሳጨች ነው። አሁን ደግሞ የዳጣ መምጣት በጣም አናዷታል። ግን ቢሆንም ሁኔታ ነገሩን እንግዲህ በምትችለው መጠን እንትን ለማለት እየሞከረች ነው፣ እየታገለች ነው የምትገኘው። ግን አብርሽም ደግሞ ያው እንግዲህ እነሱን እንትና ለማለት አይችልም። ምክንያቱም ነገሮችን በቃ አለማስተካከል አልቻለም ማለት አንደኛ እነዚህ ልጆች አብሮ አደጉ ናቸው እንዳልኳችሁ ማለት በተለይ ዳጣ ትትናን እንኳን ያው መንገድ ላይ ስላሳዘነችው እንጂ ይሄን ያክል ምንም ነገር ኑሮባት አይደለም። የግል ማነው ዳጣን ግን አብረው ጓደኛ ሆናት ብዙ ነገራቸውን ብዙ መከራ ብዙ ቻሌንጆችን ጎዳና ላይ አብረው ያሳደጉ ጓደኛሞች ናቸውና በዛም እንግዲህ ምክንያት በጣም ነው የተናደደችው። እሱም ደግሞ እንግዲህ ሲያገኛት በጣም በትልቅ ደስታ ነው የተቀበላት። እሱም እንግዲህ ለግሌ በጣም አናዷታል። በጣም ከሚባለው በላይ ነው ያናደዳት። ምክንያቱም ከአቅሟ በላይ እስከሚሆንባት ድረስ ነው ቻሌንጆችን እንትን እያለች ያለችው። ምክንያቱም አብረሽ ስለምትወደው ነው የሁሉ መስዋዕትነት እንግዲህ ስለምትወደው ከአቅሟ በላይ ነገሮችን ለመቻል ተገዳለች ማለት ነው ቤተሰቦቼ። እና በቃ በጣም ከባድ ነው ነገሩ፣ በጣም ከባድ ነው። እንግዲህ ግን ለመቻል ለማሳለፍ እየሞከረች ነው። ሌላው እንግዲህ ትትና አሁን በጣም በጭንቀት ነው የምትገኘው። እሱም እንግዲህ አባትሽ ታሟል ተብሎ ስለተደወለላት ያው ግዴታ ብር ያስፈልጋታል። እንግዲህ እንደሚታወቀው እሷ ደግሞ ያው አረብ ሀገር ቤተሰቦቿ አረብ ሀገር ወይም ደግሞ ሳውዲ አረቢያ እንዳለች ነው የሚያውቁትና እሷ ግን ነገሮቹ ጭራሽ ስላልተመቻቹላት አረብ ሀገር የማምጣቶች ሎታና ቻንስ አላገኘችም። እሱ በዛ ምክንያት እንግዲህ አሁን በጣም ጭንቀት ውስጥ ናት። መድብልን ብር ስጠኝ ብትለው ይሰጣት ነበረ። ግን ደግሞ እሱን በሙሉ ልቧ ስላልወደደችው ስላላፈቀረችው ያለፈውን ውለታ ውሎልኝ ድጋሜ ደግሞ ሌላ ይሄን ውለታ አስጠይቀው ይሄ ጠጋ ሌላ እንትን ስለሚሆን ራሴን አሳልፌ መስጠት የለብኝም በቃ መቆጠብ አለብኝ ብላ ስላሰበች ያው የምትችለውን ያክል ቻሌንጁን ፕሮሞት ወይም ደግሞ እየተቆጣጠረች ነው የምትገኘው። ግን
ምንም ያክል ብትቆጣጠር እንኳ አንዳንድ ነገሮች ታውቃላችሁ ከአቅም በላይ ይሆናሉ አይደለ? አሁን ከቁጥጥር ሆኖ በላይ ዞሮ ግን አሁን ዳጣ እዚህ ማህበር መምጣቷ በጣም ሀሪፍ ነው። ለምን መሰላችሁ? ዳጣ ብዙ ነገሮችን ፊክስ ታደርጋለች። ለተጨነቁ ሰዎች ታውቃላችሁ መላ ትሰጣለች። ለነ ሞገስ ለነ ብሩክ እኮ ብዙ እነዛን ብሩ መከራዎችን ሲያሳልፉ አብራቸው እሷ ስለሆነች ነው ብዙ ነገሮችን ማሳለፍ የቻሉት እንጂ ብቻቸውን አይደለም። ዳጣ ደግሞ የመፍትሄ ሰው ነች። ስለዚህ አሁን መፍትሄ ትሆናለች። ሲቀጥል ደግሞ መድብልና እሷ ለራሱ እንዲቀራረቡ ትልቅ ነገር ታደርጋለች ብዬ ተስፋ አደርጋለሁኝ። በሚገባም ደግሞ ታደርጋለች፣ እንደምታደርገም ደግሞ ተስፋ አለኝ ማለት ነው። እና ቤተሰቦቻችን ያው አሪፍ ነገር እየሆነ ነው ያለው። ትትናም እንግዲህ ተፍተፍ እያለች ነው። አብርሽም እንግዲህ በማግኘቱ ዳጣን በጣም ተደስቷል። ምክንያቱም ብዙ ያሳለፉ ልጆች ስለሆኑ። ሌላው እንግዲህ ተንከሲና መሳይ ናቸው። ተንከሲና መሳይ ያው እንደሚታወቀው በቃ እርስ በርሳቸው ሰፋጣ ገብተዋል። እንግዲህ በዛች ጽጌ በምትባል ልጅ ምክንያት አሁን ደግሞ እንግዲህ መሳይን ጉድ ሰርተውታል። እስከ ሜዳ ድረስ ወይም ደግሞ ውጭ ላይ ሻንጣህን ይዘህ ና ቶሎ እኔ ቤት በማለት ልጅቷ እንግዲህ ደህና ችክ መስላ ጀንጅና፣ በመጨረሻም እንግዲህ እነሱ ከጀርባ ሆነው እየተሳለቁበት ነበረ። መሳይም እውነት መስሎት ሻንጣውን ሸክፎ ነበረ እዛ ድረስ የሄደው፣ ግን አልተሳካለትም ማለት ነው። ቤተሰቦቻችን እነሱ እየሳቁበት ነበረ። ያው ግን የሚችለውን ነገር ሁሉ እያደረገ ነው። ግን ያው ተባሯል። አሁን ድጋሚ ወደ ቤትም ለመምጣት በጣም ከባድ ነው የሚሆንበት። ብቻ እንግዲህ እየሞከረ ነው ስላላችሁ እና ወደ ቤተሰቦች የዛሬው ቪዲዮ ይህን ይመስል ነበረ። አዲስ ነገር እስከምንገናኝ ሰብስክራይብ ላይክ አድርጉ። መልካም ጊዜ ያላችሁበት። ሰላም ቆዩ። ወዳችኋለሁ። ባይ ባይ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ከኔ ጋር ስለሆናችሁ አብሮነታችሁ ስለምትሆኑ ቴንኪዩ